በአንድ ገጠራማ አካባቢ ይኖሩ የነበሩ ዝቅተኛ ገቢ ያላቸው ማህበረሰቦች በአካባቢው የሚገኙትን ባለጸጎችን ሰብስበው ልጆቻቸው የእድገት ውስንነት እያጋጠማቸው ስለሆነ ከሚያልቡት ወተት በየቀኑ የተወሰነውን እንዲያካፍሏቸውና የልጆቻቸውን ችግር እንዲፈቱላቸው ጥያቄ ያቀርቡላቸዋል። ባለጸጎችም ስብሰባ ካካሄዱ በኋላ አንድ ውሳኔ ላይ ይደርሳሉ። ይህም ውሳኔ በየቀኑ አንዳንድ ሊትር ወተት ለማዋጣትና ያም የተዋጣ ወተት በየቀኑ እየተዋጣ ሳምንቱን ሙሉ ይዋጣና በሰባተኛው ቀን እሁድ ላይ እያንዳንዱ የዝቅተኛ ገቢ ያላቸው ማህበረሰቦች መጥተው የየራሳቸውን ወተት ሳምንቱን ሙሉ የተዋጣውን ይዘው እንዲሄዱ ተስማሙ ማለት ነው። ከሰኞ ጀምሮ እያንዳንዱ ባለጸጋ አንዳንድ ሊትር ወተት እያመጣ ሰፈሩ መሃል ላይ የሚገኝ አንድ ትልቅ በርሜል ተዘጋጅቶ ትቦ ተገጥሞለት በዛ ውስጥ ይጨምራል። በየቀኑ እየመጣ ኮሚትድ ሆኖ ይጨምራል ወተቱን። መጨረሻ ላይ እሁድ ተከፍቶ ይከፋፈላል ማለት ነው። በዚህ መካከል ሰኞ ቀን ከባለጸጎቹ መካከል አንዱ እንደዚህ ብሎ ያስባል። ሁሉም ወተት ስለሚያዋጡ እኔ ውሃ አምጥቼ በርሜል ውስጥ ብጨምር ማንም ሊለየው ስለማይችል እንደዛ ባደርግ ወተቴንም አተርፋለሁ ብልህም ሆናለሁ ብሎ አሰበ። ከዛም በየቀኑ ሁሉም እየመጡ በተለያየ ሰዓት ወተታቸውን ስለሚያዋጡ እሱ እየመጣ ውሃውን ይጨምራል። ማክሰኞም ይጨምራል፣ ሮብም ይጨምራል። እንደዚህ እያለ እስከ እሁድ ውሃውን ይጨምራል ማለት ነው። ከዛም እሁድ ቀን ድሆቹ ተሰበሰቡ፣ ማህበረሰቡም ተሰበሰበ። በዚያውም የመጀመሪያ ጊዜ ስለሆነ እንደዚህ አንድ ድርጊት ሲደረግ ሴሌብሬት አድርገው ወተቱን ለልጆቹና ለቤተሰቦቹ ለማከፋፈል ተስማሙ። ልክ በርሜሉ ተከፍቶ ለድሆቹ ማህበረሰብ ወተቱን ሊከፋፈል ሲል ሙሉ በሙሉ በርሜሉ ውሃ ሆኖ ተገኘ። ያም ማለት እያንዳንዱ ባለሀብት እኔ ውሃ ባዋጣ ሌላው ወተት ቢያዋጣ አይታወቅብኝም በሚል አስተሳሰብ መጥቶ ሲያዋጣ ስለነበር አንዳቸውም ወተት አላዋጡም ማለት ነው። ይህን ምሳሌ ያመጣሁበት ምክንያት የብዙዎቻችንን ህይወት ይገልጽልናል ብዬ ስላሰብኩ ነው። የብዙዎቻችን ህይወት ስፔሲፊካሊ ለመናገር ብዙ ኑሯችን የተመሰረተው የህይወቶቻችን ውሳኔ በመሰረታዊነት ለህይወት ለዘላለም ህይወት ከእግዚአብሔር ጋር ላለን ህብረት የሚያስፈልጉ የህይወት ውሳኔዎችና ድርጊቶች እንዲሁም ኮሚትመንቶችን ለነገ፣ ለተነጎዲያ፣ ለቀጣይ ዓመት፣ ለቀጣይ ሳምንት በማሳደር የምንታወቅ ሰዎች ነን። ጸሎት ነገ፣ የእግዚአብሔር ቃል ነገ፣ ቅድስና ነገ፣ ንስሐ ነገ። አንደኛዬን እንደውም ሰኞ ጸልያለሁ። ሰኞ ሲደርስ ለምን አንደኛዬን ማክሰኞ በጾምና በጸሎት አልጸልይም እንላለን። ማክሰኞ ደግሞ ሲመጣ ያ እንደማይፈጸም ልምምዳችን ያውቀዋል። እንደውም አንደኛዬን ሮብ ወደ ተራራ ሄጄ በጾምና በጸሎት ጸልያለሁ ብለን እንወስናለን። አሴም ታይም ሮብ ይመጣል። ሮብም ሲመጣ ደግሞ ልክ እንደዛው አንፈጽመውም። አንደኛዬ እንደውም ሐሙስ የእግዚአብሔርን ሰው ጠርቼ ተራራ ሄደን እንጸልያለን። መጽሐፍ ቅዱስ 10 ምዕራፍ አነባለሁ። ሐሙስም አይፈጸምም። በዚህ መልክ ነገ 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 በሚል የህይወት አካሄድ እስከ ዛሬ ድረስ ደርሰናል ማለት ነው። ነገር ግን መጽሐፍ ቅዱስ ሲናገር ነገ ለኛ የተሰጠ ቀን አይደለም። ነገ በህይወት እንደምንኖር በምን አወቀን? ማን ነው ዋስትና የሰጠን? ምክንያቱም ብዙ ክርስቲያኖች ነገ እንደምንኖር እርግጠኞች ነን። ብዙዎቻችን ክሌም የምናደርገው የተነገሩን የተለያዩ ትንቢቶች አሉ። አንዳንዶቻችን እንኳን ነገ ልሞት ገና የልጅ ልጅ ታያለ ተብያለሁ፣ እንደውም የልጅ ልጅ ራሱ ታላቅ ነብይ ይሆናል ተብያለሁ። የተለያዩ የምናቀርባቸው የእግዚአብሔር ትንቢታዊ ቃል፣ ያየናቸው ህልሞች የመሳሰሉ ነገሮች አሉ። መጽሐፍ ቅዱስ ሲናገር ግን ወይ ክርስቶስ እንደ ሌባ አንድ ቀን ይመጣል ባላሰብነው ባልጠበቅነው ሰዓት፣ ወይ ደግሞ እኛ ራሳችን ባላሰብነውና ባልጠበቅነው ሰዓት ወደ ጌታ እንሰበሰባለን ማለት ነው። ስለዚህ ነገ የኛ ቀን ስላልሆነ በህይወት የተሰጠን ብቸኛው ቀን ዛሬ ስለሆነ ነገሮችን ልክ ቅድም ወተት ሲያዋጡ እንደነበሩት የእንትና ያዋጣል እንትና ያዋጣል ያኛ ያዋጣል በሚል ሁሉም ሌላውን በማሰብ ውሃ እንዳዋጡት እኛም ሰኞ ሲያው ማክሰኞ ሰራዋለሁ፣ ማክሰኞ ህይወቴን ይፈተዋል፣ ማክሰኞ ሲደርስ ሮብ ይፈተዋል በሚል እለትን እየወለደ ዛሬ ደርሰናል። ይሄ በጣም በአደገኛ ሁኔታ ህይወታችን አፌክት እያደረገው ነው። ነገ የኛ ቀን አይደለም። ብዙዎቻችን ስለሞት ኢንፋክት ማሰብ ይከብደናል። መጽሐፍ ቅዱስ ግን ሰርግ ቤት ከመሄድ ለቅሶ ቤት የሚሄድ የተሻለ ነው ይላል። ኦር ደግሞ ለቅሶ ቤት መሄድ የተሻለ ነው። ምክንያቱም ለቅሶ ቤት ስንሄድ ሀምብል እንሆናለን። ቀጣይ ተረኛ ልሆን እንደምችል አምናለሁ።
በየትኛውም አጋጣሚ ሰው ሊሞት እንደሚችል ስለማቅ ለሕይወት እዘጋጃለሁ፣ ራሴን አስተካክላለሁ፣ በየቀኑ ከእግዚአብሔር ጋር ተስማምቼ ለመኖር ጥረትን አደርጋለሁ። የእግዚአብሔርም ጸጋ በዛ ይረዳኛል ማለት ነው። ነገር ግን ብዙዎቻችን ለሞት ካለን ፍርሃት የተነሳ እንኳን ስለሞት ልናወራ ስለሞት ማሰብ ራሱ አንፈልግም። እንደውም አንዳንድ ቦታ ስለሞት ማሰብ ስለሞት ማውራት ምን ነው ማማራት ጀመርክ ነው የሚባለው። ሐዋርያ ጳውሎስ መሞት እንደፈለገ የተናገረበት መንገድ ሁልጊዜ የሚገርመኝ የእግዚአብሔር ቃል ነው። እሱን ላጋራችሁ። እንደዚህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ነው። በእነዚህ በሁለቱ እጨነቃለሁ አለ። ልሄድ ከክርስቶስም ጋር ልሆን እናፍቃለሁ። ሞቼ ልሄድ ማለቱ ነው። ይህ እጅግ የተሻለ ነውና፣ ነገር ግን በስጋ መኖሬ ለእናንተ ይበልጥ አስፈላጊ ነው። I am torn between the two. I desire to depart and be with Christ, which is better by far. which is better by far. መሄዴ ከክርስቶስም ጋር ለመሄድ መናፈቄ፣ ለመሞት መናፈቄ እጅግ የተሻለ ነው። ነገር ግን ያልተሻለው እንደሚሆን ገባኝ አለ። ለናንተ ደግሞ እዚህ ትንሽ መቆየቴ ይበልጥ አስፈላጊ ነው አለ። ከናንተ አንፃር ብዙዎቻችን ግን በዚህ አይነት መልክ ማሰብ ህይወታችን አንፈልግም። አሲፍ ነገ የኛ ቀን እንደሆነ፣ ቀጣይ ዓመት በእርግጠኝነት እንደምንኖር፣ ቀጣይ ሳምንት በህይወት እንደምንዘልቅ በጣም እርግጠኞች ሆነን ነው የምንመላለሰው። ለምን ሲባል ስለሞትም ሆነ ስለ ህይወት ዝግጁነት ማሰብ በጣም ስለሚከብደን ማለት ነው። ትዝ ይለኛል የፓንደሚኩ ሰሞን ወይ ደግሞ ኮቪድ የገባ ሰሞን አንዳንድ ሰዎች ስልክ ስደውልላቸው ቆይ አሁን ላይ አንድ የዙም ሚቲንግ አለኝ፣ ጸሎት ነው፣ እሱን ከጸለይክ በኋላ ለነገሩ ከዛም በኋላ ከአንድ ሰዓት በኋላ ደግሞ ፓስተር ገሌ ደውሎ ህብረት እናደርጋለን፣ ከዛም በኋላ ደግሞ ባለው ከሰዓት ላይ የእንትን ቸርች ዙም ሚቲንግ አለ፣ ጸሎት አለ፣ እሱን እንካፈላለን የመሳሰሉ የሚሉ ምክንያቶች በጣም ብዙ ነበሩ። ይሄንን የሚያደርጉበት ምክንያት ስላመኑ አልነበረም። ራዘር የሞት ፍርሃት ነው። በጤነኛ ጊዜ ያልጸለየን፣ በጤነኛ ጊዜ እግዚአብሔርን ያላመለክን በፓንደሚኩ ሰሞን ያደረግናቸው ነገሮች ራሳችን ቼክ እናድርግ። አሁን ከኛ ጋር ዘልቀዋል? እንጸልይ ነበር፣ እናመልክ ነበር፣ ቃል በተገኘበት ስብከት ባለበት ቦታ ሁሉ እንካፈል ነበረ። እያንዳንዱ ዙም ያጨናነቀው ማህበረሰብ ነበረ፣ ጸሎት ፈላጊ፣ ቃል የሚሰማ። ለምን ሪሊ እግዚአብሔርን ወደን ሳይሆን በዋነኛነት በወቅቱ ያጋጠመን የሞት ስጋት ነበረ። ሐዋርያ ጳውሎስ ግን ምን አለ? በእነዚህ በሁለቱ እጨነቃለሁ አለ። አይገርም? ይጨነቃል። ምንድነው የሚያስጨንቀው ጳውሎስ? ከክርስቶስ ጋር ልሆን እናፍቃለሁ። ልሄድ ከክርስቶስ ጋር ልሆን እናፍቃለሁ። ዋው! ይህ እጅግ የተሻለ ነውና አለ። ይህ እጅግ የተሻለ ነውና፣ ነገር ግን በስጋ መኖሬ ለእናንተ ይበልጥ አስፈላጊ ነው። ህይወት ዛሬ ነው። ክርስትና ዛሬ ነው። ጸሎት ዛሬ ነው። ደስታ ዛሬ ነው። ሰላም ዛሬ ነው። ይቅርታ ዛሬ ነው። የእግዚአብሔር ቃል ስለ ነገ እንድንኖር አያዘንም። ጌታ ኢየሱስ መጽሐፍ ቅዱስ ላይ እንደተናገረው የነገ ጭንቀት ለነገ ለራሱ ይደር። ነገ የሚባል ቀን ኢንፋክት ፕራክቲካሊ የለም። ስንገባበት ዛሬ የሚሆን ቀን ነው። ከተሰጠን እድሉ ዛሬ የሚሆን ቀን ነው። አንዳንዴ ሱቅ ሲሄድ ወይ ደግሞ ሱቅ ስትሄዱ የምታነቡት ነገር አለ አይደል? ዱቤ ነገ እንጂ ዛሬ የለም ይላል። ድሮ ልጅ እያለሁ በቃ ነገ የምናገኝ ይመስለኝ ነበር። ለካ ነገ ሲሄድ ያ ነገ ለካ ዛሬ ሆኗል። በዚህ አይነት መልክ እንዳንመላለስ የእግዚአብሔር ቃል የሚጠቁመን ነገር አለ። ይሄ በጣም ኢምፖርታንት የሆነ ኢሹ ስለሆነ የተወሰነ የእግዚአብሔርን ቃል ላጋራችሁ። ሁለተኛ ቆሮንቶስ 6:2 እንደዚህ ይላል፣ በትክክለኛው ሰዓት ሰማሁክ፣ በትክክለኛው ሰዓት ሰማሁክ፣ በመዳንም ቀን ረዳሁክ። በትክክለኛው ሰዓት ሰማሁክ፣ በመዳንም ቀን ረዳሁክ ይላልና ይላል መጽሐፍ ቅዱስ። ያ ትክክለኛው ሰዓትና የመዳን ቀን መቼ ነው? እንደዚህ ይላል፣ እነሆ ትክክለኛው ሰዓት አሁን ነው፣ የመዳንም ቀን አሁን ነው። አይገርምም? ትክክለኛው ሰዓት በህይወታችን ለመጸለይ፣ ለመቀደስ፣
እግዚአብሔርን ለመከተል ንስሐ ለመግባት ከስተታችን ለመመለስ ራይት ህይወታችን ለማስተካከል የበደሉንን ይቅር ለማለት በደስታ ለመመላለስ ስለ ህይወት ለማሰብ የእግዚአብሔር ቃል የሚያዘንን ነገሮች ለመለማመድ ትክክለኛው ሰዓትና ቀን ነገ ጧት አይደለም። ትክክለኛው ቀን አዲስ ዓመት ሲገባ አይደለም። ትክክለኛው ቀን ሳምንቱ በሚጀምርበት የመጀመሪያ ቀን አይደለም። ትክክለኛው ቀን ወይ ደግሞ የመዳን ቀን ተብሎ መጽሐፍ ቅዱስ የሚናገረው ዛሬ ነው። አንድ ቀን አንድንም። የመዳን ቀን መቼ ነው? ዛሬ ነው። መጽሐፍ ቅዱስ ለዛሬ እጅግ በጣም ትልቅ ስፍራ ይሰጠዋል። ምክንያቱም ስለ ነገ በፍጹም እንድናስብም አይፈልግም፣ እንድንጨነቅም አይፈልግም። በእርግጥ ፕላን ማድረግ አለብን። ስለ ነገ እኔ ፕላን ባድረግ በሌላ ቋንቋ ምን እያደረግኩ ነው? ዛሬን ፕላን በማድረግ እየተጠቀምኩበት ነው ማለት ነው። ስለ ዛሬ አንድ ዓመት ባቅድ ትክክል ነኝ። ምክንያቱም ዛሬ ላይ ሆኜ ስለ ቀጣዩ አንድ ዓመት እቅድ እያወጣው ነው። በሌላ ቋንቋ ዛሬን በአግባቡ እየተጠቀምኩበት ነው ማለት ነው። እቅድ በማውጣት ማለት ነው። ስለዚህ ጌታ ኢየሱስ እንደ ሌባ እንደሚመጣ መጽሐፍ ቅዱስ ስለሚናገር ያም ቀን ደርሶ ሳናስበው እንዳሰሩ ቆነጃጅቶች ውስጥ 5ቱ ላይ እንደተከሰተው ኪሳራ እንዳያጋጥመን ሁል ጊዜ በህይወታችን የመኖርን ልምምድ መለማመድ ያለብን ዛሬን መኖር ነው። ዛሬን መኖር ነው። እነሆ በመዳን ቀን ሰማውክ። አይገርምም? በመዳን ቀን በትክክለኛ ሰዓት ሰማውክ፣ በመዳንም ቀን ረዳውክ። ወይኔ ያ መዳን ቀን መቼ ይሆን የሚመጣልኝ ልንል እንችላለን። መቼ ይሆን ያ ትክክለኛ ሰዓት? ያ ትክክለኛ ሰዓት ያ የመዳን ቀን ዛሬ ነው። ትክክለኛውም ሰዓት አሁን ነው፣ ነገ አይደለም። ነገ እንደዚህ አደርጋለሁ፣ ነገ ጸልያለሁ፣ ነገ አስተካክላለሁ፣ ችግር የለም ዛሬ በኃጢአት በመላለስም አንደኛዬን ከነገ ጀምሮ እግዚአብሔርን እገዛለታለሁ፣ ችግር የለም ዛሬ በዚህ መልክ እመላለሳለሁ፣ ከነገ ጀምሮ ግን አስተካክላለሁ፣ ከነገ ጀምሮ በጠዋት እነሳለሁ፣ እንደውም ዛሬ ኦሬዲ ከሰዓት ሆኗል፣ ከነገ ጀምሮ መጽሐፍ ቅዱስ አነባለሁ፣ ከነገ ጀምሮ ጸልያለሁ። አስኢፍ ነገ እንደምንኖር 100% እርግጠኛ እንደሆነ ሰው ማለት ነው። ያ ትክክል አይደለም። በሌላም በኩል የእግዚአብሔር ቃል እንደዚህ ይላል በያዕቆብ 4:13-17 ባለው ክፍል ማለት ነው። እናንተ ዛሬ ወይንም ነገ ወደዚች ወይም ወደዚያ ከተማ እንሄዳለን፣ በእርሷም 1 ዓመት እንቆያለን፣ እንነግዳለን፣ እናተርፋለንም የምትሉ እንግዲህ ስሙ ይላል። እሺ እንስማ። ነገ የሚሆነውን እንኳን አታውቁም። ህይወታችሁ ምንድናት? ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ይልቁንም የጌታ ፈቃድ ቢሆን እንኖራለን ወይንም ያንን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንዲህ ያለው ትምከት ሁሉ ክፉ ነው። እንግዲህ መልካም የሆነውን ነገር ማድረግ እንዳለበት እያወቀ የማያደርግ ሰው ኃጢአትን ያደርጋል አለ። አይገርምም? ህይወታችሁ ለጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁ ይላል። that's our life። በትዕቢታችሁ ትመካላችሁ ይላል። ይሄ መታበይ ነው ማለት ነው። እግዚአብሔር ቢፈቅድና ብንኖር የዛሬ ዓመት ይሄን አደርጋለሁ በሉ። እሱም ምንድነው? እግዚአብሔር ፈቅዶ የእግዚአብሔር ፈቃድ ከሆነ የኛ 1 ዓመት መጨመር የኛ መኖር ታደርጋላችሁ። እግዚአብሔርማ አርጅቼ እንትን ብዬ ነው የሚሄደው። ኖ፣ ሁላችንም የሚሰጠን የህይወት ግሬስ የተለያየ ነው። አንዳንዱ በ80፣ አንዳንዱ በ50፣ አንዳንዱ በ20፣ አንዳንዱ በ5 ዓመት ከዚህ ዓለም የተሰጠውን ሚሽን ጨርሶ ይሄዳል። እግዚአብሔር ሁላችንም የሚልክበት የተለያየ ዓላማ አለው። ስለዚህ ህይወታችን በእርግጠኝነት እንደ ክርስቲያን የኛ ነፍስ በማንም ልትጠቃ ማንም ሊወስዳት አይችልም። ይሄን እርግጠኛ ሆነን የምንናገረው ነው። አስሎንጋስ ከክርስቶስ ጋር እስከሆንን ድረስ፣ አስሎንጋስ በክርስትና ውስጥ እስከተመላለስን ድረስ ነፍሳችን በጌታ በኢየሱስ እጅ ናት። ማንም ከመሬት ተነስቶ በሽታ ምናምን የትኛውም በሰማይ በምድር ያለ ክፉ መናፍስት ሊሆኑ ይችላሉ። ከመሬት ተነስተው ዛሬ ነፍሳችን ሊያጠቋትና ሊያጠፏት አይችሉም። ጌታ ኢየሱስ መጽሐፍ ቅዱስ ላይ ሊሞት ይዘው ሲሄዱ እንደዚህ አለ፣ ነፍሴን በፈቃዴ አሳልፌ ነው የምሰጣት አለ። እናንተ ሳትሆኑ የምትወስዷት ፈቅጄ ነው።
እኔ ዊሊንግ ሆኜ ፈቅጄ ነው እንጂ የምትወስዷት ሳልፈቅድ ባቀማችሁ አይደለም ነፍሴን እየወሰዳችኋት ያላችሁት አለ። ስለዚህ የክርስቲያንም የኛም ህይወት ማንም ተነስቶ ህይወታችን ወደ ገደል ሊከተው አይችልም። ነገር ግን ማወቅ ያለብን እግዚአብሔር በህይወታችን ላይ ፈቃድ አለው። እያንዳንዱን ወደ ራሱ የሚሰበስብበት ጊዜ አለው። ስለዚህ ትልቁ ነገር መሆን ያለበት ምንድነው? የተሰጠን የመዳን ቀን መቼ ነው? ዛሬ ነው። አይ ነገ አደርገዋለሁ ተነጎዲያ እንደ ፕላን እግዚአብሔር ይፈቅድና አለቀድም ብንኖር በቀጣይ ወር ይሄን አደርጋለሁ በሉ ከልባችሁ ማለት ነው። እግዚአብሔር ቢፈቅድና ብንኖር ነገር ግን አንድ ማቀው የእግዚአብሔር የተገለጠ ፈቃድ አሁን ላይ በህይወት መኖሬን ነው። ስለዚህ አሁን የእግዚአብሔርን አጀንዳ አስፈጽማለሁ። የበደለኝ ካለ ይቅር እላለሁ። ያጠፋሁት ካለ ንስሐ ገባለሁ። መስሪያ ቤት ሆኜ በደል ንስሐ መግባት ይቅር ማለት የልብ ጉዳይ ነው። ስለዚህ የሆነ ስራ እየሰራን መንፈሳዊ ነገር ማካሄድ ይቻላል። ለዛ ነው መጽሐፍ ቅዱስ ሲናገር ሳታቋርጡ ጸልዩ ይላል። ሰው እንዴት ሳያቋርጥ ይጸልያል? መስሪያ ቤት ስገባስ፣ ኳስ ስጫወትስ፣ ከሰው ጋር ሳወራስ ይቻላል። ጸሎት የመንፈስ ጉዳይ ነው። ጸሎት የአንደበት ጉዳይ አይደለም። ጸሎት የመንፈስ ጉዳይ ነው። ስለዚህ ንስሐ፣ እግዚአብሔርን መምሰል፣ ቃሉን ማሰላሰል፣ መጸለይ መስሪያ ቤት እየሰራን መኪና እየነዳን ታክሲ ውስጥ ተሳፍረን የትም ብንሆን ልናካሂደው የምንችለው መንፈሳዊ ልምምድ ነው ማለት ነው። ስለዚህ እነሆ በመዳን ቀን ሰማው። ያም የመዳን ቀን መቼ ነው? ዛሬ ነው። ሪሊ አሁን ደስተኛ ካልሆንን መቼም ደስተኛ ልንሆን አንችልም። ደስተኛ የምንሆንበት ነገር ገና የሚመጣ ነገር አይደለም። በህይወት የሆነልን ነገር ነው። ኦሬዲ ስማችን በሰማይ መዝገብ ተጽፏል። መጽሐፍ ቅዱስ ሲናገር ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ደግሜ ላለው ደስ ይበላችሁ ይላል። በሌላ ቋንቋ በሚለዋወጥ ነገር ላይ ደስታችሁን አትመስርቱ። ሁሉ ጊዜ በጌታ ደስ ይበላችሁ። ጌታ መቼ ነው? ጌታ አሁን ነው። አሁን ከኛ ጋራ ነው። ስለዚህ የደስታ ቀን መቼ ነው? አሁን ነው። ሐሴት ማድረግ መቼ ነው? አሁን ነው። የሆነ በዓል ሲመጣ፣ በድሪያችን ሲደርስ፣ የሆነ ገንዘብ ስናገኝ፣ የሆነ ጉድ ኒውስ ስንሰማ ደስ ሊለን ይችላል። ሃፒነስ የምንለው ምድራዊ ደስታ ማለት ነው። ጥሩ ነው። ጆይ የምንለው ሐሴት ማድረግ ግን ሐሴትን የምናደርገው ክርስቶስ ኦሬዲ ከኛ ጋር ስለሆነ ነው። ስለዚህ እውነተኛ የዳነ ልብ፣ እውነተኛ ለህይወት የተዘጋጀ ሰው ደስተኛ ነው፣ ሐሴትን ያደርጋል። የሐሴት ጊዜ መቼ ነው? አሁን ነው። የደስታ ጊዜ መቼ ነው? አሁን ነው። የጸሎት ጊዜ መቼ ነው? አሁን ነው። ለህይወት የመዘጋጃ ጊዜ መቼ ነው? አሁን ነው። እንዴ አሁን ላይ አልበዛም እንዴ? ህይወቴ ማቃት ጊዜ አሁን ብቻ ናት። ዛሬ ማለት በነገራችን ላይ ከሰዓት ማለት አይደለም። አሁን ጠዋት ከሆነ ማለት ነው። ዛሬ ማለት አሁን ነው። ከሰዓት ማለት ነገ እንደማለት ነው፣ በኋላ ማለት ነው። በእጃችን አይደለም። እግዚአብሔር ግሬሱን ሲሰጠን የምንኖርበት ጊዜ ነው ማለት ነው። ሌላ የተጨማሪ እግዚአብሔርን ቃል ልስጣችሁ። ማቴዎስ 5:23 መባህን በመሰዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ፣ ኢንኬዝ ያዘነብህ ነገር መኖሩ ትዝ ቢልህ መባህን በዚያ በመሰዊያ ፊት ተወው። በመጀመሪያ ሄደህ ከወንድምህ ጋር ተስማማ፣ ከዚያም ተመልሰህ መባህን ለእግዚአብሔር አቅርብ። አይገርምም? እግዚአብሔር አሁን ለተባለ ጊዜ የሚሰጠው ትልቅ ቦታ መባ ልትሰጥ ሄደህ ምን ችግር አለው? መባህን አስገብተህ ሄደህ ይቅርታ ብትጠይቅ ነው። ቂም ይዘህ ወይ ቂም ተይዞብህ መባህን ብታስገባ ከወንድምህ ጋር ሳትታረቅ ከእግዚአብሔር ጋር የሚባል እርቅ የለም። ስለዚህ በፍጥነት ሄደህ መጀመሪያ ወንድምህን ኢንፋክት ለነገ ለተነጎዲያ ቆይ ሰዎች እስኪመጡ ምናምን አስብ አይልም። መባ እንኳን ልትሰጥ ሄደህ መባህን አስቀምጠህ መጀመሪያ ሂድና ወንድምን ይቅርታ ጠይቀህ ተመለስ ይላል። የመዳን ቀን መቼ ስለሆነ? ዛሬ ስለሆነ። የመዳን ቀን መቼ ስለሆነ? አሁን ስለሆነ። አሁን መኖር፣ ዛሬን መኖር መለማመድ መቻል አለብን። እጹብና ድንቅ አድርጎ እግዚአብሔር ፈጥሮ የሰጠን መልካም ቀን ዛሬ ነው። ስለ ነገ ስለ ራሱ ይጨነቅ። እግዚአብሔር ቢፈቅድና ብኖር ነገ ይሄን አረጋለሁ። ነገር ግን በእርግጠኝነት እግዚአብሔር ፈቅዶ ዛሬ እየኖርኩ ነው። ይሄው ያየሁት እየጨበጥኩት ነው። ብዙን ጊዜ ሰይጣን እኛን አታክ የሚያደርገን ወይ በትላንትና ጸጸት ወይ ደግሞ በነገ ተስፋ ውስጥ እንድንመላለስ ወይ ደግሞ በነገ ፍርሃት ውስጥ አንሰርቴኒቲ ውስጥ እንድንመላለስ ይፈልጋል። ዛሬን መኖር
ዛሬን ህይወታችንን ማየት እንድንፈራ ነው የሚያደርገን። ብዙ ሰዎች ዛሬ ላይ ስለ ህይወታችን አሁን ምን ላድርግ፣ ዛሬ ምን ላድርግ፣ ዛሬ ጸልያለሁ፣ ዛሬ እቀበላለሁ፣ ዛሬ ጸልያለሁ እግዚአብሔር ይሰማኛል ከሚሉ የበለጠ እሁድ ቸርች ሲሄድ ወይ እንትና መጥቶ ሲጸልይልኝ ወይ ደግሞ ምን አለ ትላንትና በጸለይኩ ኖሮ ምን አለ በህይወቴ ላይ ትላንት እንደዚህ ባላደረኩ ወይ በትላንት ጸጸት ወይ በነገ ተስፋ ወይ በነገ ፍርሃት ወይ በነገ ጥርጣሬ ላይ ነው ህይወታችን የቆመ ማለት ነው። ህይወት ግን ያለው ትላንትና ላይም አይደለም ነገ ላይም አይደለም። ህይወት ዛሬ ነው። የመዳን ቀን መቼ ነው? ዛሬ ነው። እያንዳንዱን ቀን ምን በሉ ዝግጁ ሁኑ። ምን በመሆን? ክርስቲያን በመሆን። ብደክምስ ተነሳ ብትደክም፣ በወድቅስ ተነሳ ብትወድቅም፣ ጻድቅ 7 ይወድቃል ይነሳልም። ኃጢአት በሰራስ ንስሐ ግባ፣ ንስሐ የሚባል ስጦታ ተሰጥቷል። ለእያንዳንዱ ነገር እግዚአብሔር መፍትሄ አለው። ካቃተኝስ ሂድ ካህን ይጸልይልህ፣ የእግዚአብሔር ሰው ይጸልይልህ፣ ከወንድሞች ጋር ህብረት አድርግ። መጽሐፍ ቅዱስ ማንበብ ቢደክመኝስ ቢያቅተኝስ ሞክር። እያነበብክ እንቅልፍ ይምጣ፣ እያነበብክ አይነ ይቅላ፣ እያነበብክ መጽሐፍ ከፈለገ ከእጅ ላይ ይውደቅ። አንድ ቀን የእግዚአብሔር ጸጋ ዕለት እያበረታ slowly but surely አንድ ቀን ከየትኛው መጽሐፍ የበለጠ ገና ስታየው ውስጥህ የሚነቃቀው መጽሐፍ ቅዱስ መሆኑ አይቀርም። ምን በማድረግ? ደጋግመህ በማድረግ። ስጸልይ እንቅልፍ ይመጣል። ሞክር። እየጸለይክ እንቅልፍ ቢመጣ ይሻላል ቀጥታ አልጋ ላይ ከምተኛ። ከጓደኞች ጋር ጸልይ፣ በህብረት ጸልይ፣ ቤተክርስቲያን እየሄድክ ጸልይ። ግራጁዋሊ ነው ህይወት የሚቀየረው። ማንም ከመሬት ተነስቶ ክርስቶስን የወደደ የለም። ማንም ከመሬት ተነስቶ ለእግዚአብሔር ቃል ፍቅር ያደረበት የለም። ሁሉም ዕለት በማድረግ ውስጥ ነው። ምክንያቱም መጽሐፍ ቅዱስ ሲናገር የመስቀሉ ቃል ይላል ለሚጠፉት ሞኝነት ነው ይላል። ለኛ ለምንድነው ግን የእግዚአብሔር ኃይል ነው፣ የእግዚአብሔር ክብር ነው። በአንድ ቀን ተነስተን የመስቀሉን ቃል አልወደድነውም፣ ሞኝነት ይመስለን ነበረ። ከዘፍጥረት እስከ ራእይ ሰው መጽሐፍ ሲያነብ ስንት ፊክሽን መጽሐፍ እያለ፣ ስንት ልቦለድ መጽሐፍ እያለ፣ ስንት ፊልም እያለ፣ ስንት ካፍቴሪያዎች ወተን የምንዝናናበት ቦታ እያለ፣ ስንት የመዝናኛ ማዕከል እያለ፣ ከብዙ ጓደኞቻችን ጋር ቺል ማድረግ ስንችል ምንድነው ቁጭ ብሎ መጽሐፍ ቅዱስ ማንበብ እንል ነበር በአንድ ወቅትኛ። ግራጁዋሊ ግን ቀስ እያልን ስናነብ፣ እያዛጋን ስናነብ፣ እንቅልፋችን እየመጣ ስናነብ ግራጁዋሊ መጽሐፍ ቅዱስ ሪሊ ከነኚህ ሁሉ ነገሮች ጋር በፍጹም የማይወዳደር ነገር እንደሆነ ገባን ማለት ነው። ምን በማድረግ? በመውደቅ በመነሳት ማለት ነው። ስናነብ ሲሰለችን፣ እንቅልፋችን ሲመጣ፣ ስንፈተን፣ ስንተው፣ ስንሞክር፣ ይሄን ስናነብ ያን ስናነብ ግራጁዋሊ ፍላጎታችን እየጨመረ የእግዚአብሔር ጸጋ እየረዳን መጣ ማለት ነው። መቼ ነው መጽሐፍ ቅዱስ የሚነበበው? ዛሬ ነው። የጸሎት ቀን መቼ ነው? ዛሬ ነው። የጾም ቀን መቼ ነው? ዛሬ ነው። የንስሐ ቀን መቼ ነው? ዛሬ ነው። ነገስ? ነገ የኔ ቀን አይደለም። እግዚአብሔር ቢፈቅድና ብንኖር ነገ ቢዝነስ ልሰራ እችላለሁ። እግዚአብሔር ቢፈቅድና ብኖር ነገ ንስሐ ገባለሁ ግን አይባልም። ምክንያቱም ቢዝነስ ሳሰራ ጌታ ቢመጣብህ ችግር የለውም። ንስሐ ሳትገባ ጌታ ቢመጣ ግን ችግር አለው። ስለዚህ እግዚአብሔር ቢፈቅድና ብንኖር ራሱ ብለን ፕላን የምናደርገው ነገር ከዘላለም ጋር የተገናኘ አይደለም። አብዛኛው ነገር ማለት ነው። ንስሐ ዛሬ ነው። ቅድም እንደተናገረው መባህን አስቀምጠህ ጓደኛን ሄደህ ይቅርታ ጠይቀው። በጣም የሚገርም ነው የእግዚአብሔር ቃል። አንድ ልጨምርላችሁ። እንደዚህ ይላል ኤፌሶን 4:26 ተቆጡ ይላል። በነገራችን ላይ እግዚአብሔር ቃል ይፈቅዳል እንድንቆጣ። ትክክለኛና መጽሐፍ ቅዱስ የሆነ ቁጣ አለ። ተቆጡ፣ ነገር ግን ኃጢአትን አትስሩ። ምን ማለት ነው? በቁጣችሁ ላይ ፀሐይ አይግባ። ቴክ ኬር። ተቆጥተ ከሰው ጋር ተቀያይመህ እንቅልፍን አትተኛ። ፀሐይ አይግባ። ኢሚዲየትሊ ሴትል አድርጉ ኢሹን። ለምን? ይሄ ልምምድ ይጠቅማቸዋል። የተከሰተን ችግር በተለይ በስፒሪቹዋል ላይፍ ላይ የመጣን ፈተና ዛሬውኑ ሴትል ማድረግ፣ ዛሬውኑ ዲል ማድረግ፣ ዛሬውኑ ያን የመንፈሳዊ ችግር ጋር ዲል ማድረግ በጣም ይጠቅማቸዋል። ምክንያቱም ኢየሱስ የሚመጣው ዛሬ ስለሆነ፣ የመዳን ቀን ዛሬ ስለሆነ በህሊናችን ላይ የመንፈሳዊ ዓለም ላይ የጨለመው ዓለም ይህን ፓተርን ዘርግቶብናል። ኢትስ ኦኬ ነገ አደርገዋለሁ። ኢትስ ኦኬ አንደኛዬን እንደውም በወሩ መጀመሪያ ቀን ላይ ጀምረዋለሁ።
እንደውም ኦሬዲ አሁን 2 ወር ስለቀረው አመቱ ሊያልቅ በአዲስ አመት በአዲስ አስተሳሰብ በአዲስ ስብዕና ጀምራለሁ ብለን እንድንወስን ያደርገናል። ለምን ነገና ነገ የሚል ፓተርን አእምሮአችን ላይ እንድንሰራ ይፈልጋል። ግራጁዋሊ ያንን ፓተርን ከሰራን ሀቢት ከሆነ ልምድ ከሆነ በኋላ ልምድን መቀየር በጣም ከባድ ነገር እንደሆነ ያውቃል። በዛ ልምድ ውስጥ ትራፕ ያደርገናል ማለት ነው። እንደው አንድ ጥያቄ ልጠይቃችሁ። አዲስ አመት ሊገባ ሲል ብዙ ፕሮሚሶች እንገባለን። ብዙ ነገር እንደምናረግ እንደምንቀየር የተለየ ተአምር እንደምንሰራ ቃል ገብተን ፎክረን ሽለላ አድርገን ነው የምንገባው። ያው ክርስቲያናዊ የሆነ ፎከራ ማለት ነው። ጌታ ይረዳኛል፣ አንደኛ ነኝ፣ እንደዛ ነኝ፣ እንደዚህ ነኝ ብለን እንገባለን። በውሳኔያችሁ ላይ በድርጊታችሁ ላይ ሪሊ አዲስ አመት መቀየሩ ህይወታችን መቀየር ጀመረ? ሪሊ አዲስ አመቱ ብሩህ ነው በራሱ የተለየ ፀሐይ ወጣች ነው ወይስ እኛ ነን መቀየር ያለብን? ብዙውን ጊዜ በዚህ ዘመን ክርስቲያኖች እንደዚህ አይነት ነገሮችን መስማት አንፈልግም። አንደኛ ነህ፣ አሸናፊ ነህ፣ አንተ ዊነር ነህ መባልን ነው በጣም ነፍሳችን የምትጠማው። እስቲ አንድ ጥያቄ ልጠይቃችሁ። ሆስፒታል ሄዳችሁ ታማችሁ ሐኪሙ እያመማችሁ ነው። ከዛ የተለያየ ምርመራ ካካሄደላችሁ በኋላ አንተማ ወይም አንቺማ አንደኛ ነሽ፣ በጣም እንደ አንተ አይነት ጤነኛ ሰው በህይወቴ አላየውም ቢል ደስ ይላችኋል? አሜን ትላላችሁ? ወይ ሐኪም ትቀይራላችሁ ወይ ሐኪም ቤት ትቀይራላችሁ። ምክንያቱም እያመመ ሐኪሙ እየሸነገለ ነው ማለት ነው። ህይወትም ልክ እንደዛ ነው። በህይወቴ ወዴት እየተጓዝኩ እንደሆነ እኮ ህሊናዬ ይነግረኛል። ከኔ የበለጠ ለራሴ ነብይ ማንም የለም። የራሴን ህይወት እኮ በደንብ ነው የማውቀው። በተደበቀ ስፍራ በልቤ የማስበውን የማደርገውን ሚስጥራዊ ህይወቴን፣ አካሄዴን፣ ሁለንተናዬን ራሴ ነኝ የማውቀው። ራሴ እያወቅኩ ሌላ ሰው መጥቶ አቤት እኮ አንተ የጸሎት ህይወት ያስቀናኛል ቢል እኔ ምንም የማልጸልይ ሰው ነኝ። አንተ ቃል ህይወት ያስቀናኛል ቢል ምንም እኮ ማነብሰው አይደለሁም። ስለዚህ አሜን በጣም ደስ ይለኝ ይገባል። አሜን ልል ይገባል። ኢንፋክት ከዚህ ሰውዬ ጋር ብዙ ጊዜ ማሳለፍ አለብኝ። ምንስ ለህይወት ይጠቅመኛል? መጽሐፍ ቅዱስ ሲናገር ነፍሱን የሚወዳት ያጠፋታል ይላል። በጣም ነፍሳችንን ስለምንወዳት እስከ ማጥፋት ደረጃ ነው የምንደርሰው በራሳችን ላይ ማለት ነው። የሚያሞግሰን የሚያሞካሸን አንደኛ ነህ ጥሩ ነው። የእግዚአብሔር ቃል በራሳችን ላይ በጎ እንድንናገር ይነግረናል። ይሄ ግን ማለት የሌለንን ነገር በተቃራኒ እየተጓዝን ተቃራኒ እንድናወራ አይደለም። በጎ እንናገራለን፣ በዛ አቅጣጫ እንጓዛለን። አንደኛ ነኝ ይላለው፣ ወደ አንደኝነት ሮጣለሁ። አሸናፊ ነኝ ይላለው፣ አሸናፊነት የሚያበቃውን የእምነቱን ጉዞ እራመዳለሁ። እጸልያለሁ፣ የእግዚአብሔርን ቃል አነባለሁ። ክፉ ነገሮችን በየቀኑ እየቀነስኩ ከህይወቴ ላይ እሄዳለሁ። ለሰራሁት ኃጢአት ንስሐ ገባለሁ። ለምናገረው ቃል የሚሆን ህይወትን፣ ነፍሴን፣ ጊዜን፣ ህሊናዬን ለዛ ኮሚት አደርጋለሁ ማለት ነው። ስለዚህ የመዳን ቀን ዛሬ ነው። እነሆ በመዳን ቀን ሰማሁክ፣ በመዳን ቀን ሰማሁክ። ያም የመዳን ቀን ያም ትክክለኛ ፐርፌክት የሚባለው እግዚአብሔር የሚሰማን ጊዜ ዛሬ አሁን ነው ማለት ነው። ይሄ ልምምድ እጅግ በህይወታችን ያስፈልገናል ማለት ነው። ምን እናድርግ? ለዚህ ላጋጠመን የህይወት ፈተና ምን መፍትሄ እናስቀምጥ? የመጀመሪያ መፍትሄ ማድረግ ያለብን ምናልባት ሰምታችሁ ሊሆን ይችላል። መንግስታት አስቸኳይ ጊዜ አዋጅ ብሎ ያውጃሉ። በተለያየ ምክንያት በአገሪቷ ባጋጠመ ፈተና እኛም ሀገር ውስጥ በተለያየ ጊዜ ሲደረጉ እንሰማለን። አስቸኳይ ጊዜ አዋጅ ማለት የተለየ ህግ ይቀመጣል። ኖርማል መብታችን ይገደባል። ካጋጠመ አንዩዥዋል የሆነ የሀገር ቻሌንጅ ማለት ነው። እኛም በህይወታችን ካጋጠመ ኖርማል ያልሆነ ፈተና፣ ይሄ ለአደጋ የሚያጋፍጠን ፈተና ስለሆነ ለረጅም ጊዜ ተለማመድ ነው ስለሆነ ምን ማድረግ አለብን? በህይወታችን ላይ አስቸኳይ ጊዜ አዋጅ ማወጅ። ምን ማድረግ? ለምሳሌ ሶሻል ሚዲያ ሊሆን ይችላል። ሶሻል ሚዲያ አካውንታችንን ቶታሊ ማጥፋት ሊሆን ይችላል። ኦር ደግሞ ዲአክቲቬት ማድረግ ሊሆን ይችላል ለጊዜው። ኦር ደግሞ ስልካችን ነው ደጋግሜ ብዙ ጊዜ እናገራለሁ ከብዙ ወጣቶችም ጋር ስለማወራ ስልካችን ነው ጠላታችን እየሆነብን የመጣው። ሊጠቅመን የሚገባ ነገር በጣም ብዙ ሺህ ብር አውጥተን ከኢንቨስትመንቶቻችን ውስጥ ትልቁን ብር የሚወስደው ስልካችን ነው። ብዙ ብር አውጥተን ስማርት ፎን ገዝተን ነገር ግን መልሶ በእኛ ላይ ጠላት እየሆነ ነው። በእንቅልፍ ሰዓት ከስልካችን ጋር ነን። ሌሊት ስንነሳ በመካከል በስልካችን ጋር ነን። ጠዋት the first thing አንስተን የምንይዘው ስልካችን ነው። ኢንፋክት 1 ሜትር እንኳን ስልካችን ርቆ ከኛ ጋር እንዲርቅ አንፈልግም።
this much attached ነን። በአንድ ወቅት የሆኑ ተማሪዎች ተመሳሳይ ቻሌንጅ ያጋጠማቸውና በምን ተስማማን? እስቲ ለአንድ አመት ስልካችንን እንቀይር ተባባልን። ያንን ፈተና እንዲያልፉ ማለት ነው። ምን አደረግን? እቺ 300 እና 400 ብር የምትገዛ ስልክ አለች። ምንም ኢንተርኔት ምናምን ማታቅ ኦንሊ ቴክስት እና ድምጽ ስልክ ብቻ ነው የምትቀበለው ማለት ነው። እሷን ስልክ ገዛን። ያንን ስልክ ለአንድ አመት ይዘን በምንም መልኩ ቴሌግራም የለም፣ ዋትስአፕ የለም፣ ፌስቡክ የለም፣ ምን የለም። መገናኘት ከፈለግን ረጅም የምንጻጻፈው ነገር ካለ ምናልባት ኢሜል ነው የምንደራረገው። ኢሜል ደግሞ እንዴት አሰልቺ እንደሚሆን ማለት ነው። እንደ በዘመኑ እንደመጡት አፕሊኬሽኖች ሊሆን አይችልም። ነገር ግን በዛ አመት ላይ የነበረን ያገኘነው ጥቅም በጣም ሰፊ ነበረ። ህይወት እንደዚህ አይነት የሆነ የሚቆነጥጡ ውሳኔዎችን ትፈልጋለች። ስለዚህ ስልካችሁን መቀየር ካለባችሁ ቀይሩ። ምክንያቱም ለነገ እንድናሳድር ብዙ ነገሮችን የሚያደርገን ለምሳሌ ቀኑን ሙሉ ስራ ሲሰራ የዋለ ሰውነት ይደክማል። ቀኑን ሙሉ በተለያየ መልኩ ሶሻል ሚዲያ ላይ የዋለ አእምሮ ለእግዚአብሔር ሐሳብ ሊገዛ አይችልም። የመጸለይ ፓሽን አፒታይት ሊኖረው አይችልም። ቃል የማንበብ አፒታይት ሊኖረው አይችልም። ህሊናችንን መንፈሳችን የሚያደክም ብዙ ነገር ነው የምናየው እዛ ላይ። ቴሌቪዥን ሊሆን ይችላል ቤት ውስጥ መልሰ ካርቶን ውስጥ ከተተው አሽግና አስቀምጠው። ምን በዚህ ዘመን የትኛው ኢንፎርሜሽን ያመልጠናል? እንደው ምንስ ቢያመልጠን ነው? በዚህ ዘመን ያለ ኢንፎርሜሽን ቢያመልጠን ነው ብንሰማው ነው የሚጠቅመን? ህሊናን የሚያቆሽሽ ጥላቻ፣ እርስ በርስ መገፋፋት፣ መፎካከር፣ ፌክ ኒውሶች these all things ናቸው አየሩን የሞሉት። እነኚህን ሰብስበን የእግዚአብሔርን መንግስት ማሰብ ከባድ ነው። ስለዚህ የለውጥ ጎዳና የተወሰነ ህመም አለው። መሬት በመሬት የሆነ የለውጥ ጎዳና የሚባል የለም። ማንም የተለወጠ ሰው ሪሊ በህይወቱ ለውጥ ያሳየን ሰው ተመልከቱ። የሆነ ሳክሪፋይስ ያደረገው ነገር አለ። ጌታ ኢየሱስም እንደዛ ብሏል። ማንም አለ ሚስቱን፣ ልጁን፣ ቤተሰቡን፣ ራሱን ክዶ ካልተከተለኝ ትቶ ካልተከተለኝ ደቀ መዝሙር ሊሆን አይችልም አለ። አይገርምም? to the extent ለጌታ ብለን ምን ሳክሪፋይስ ማድረግ እንዳለብን ተናግሯል። ስለዚህ ቀስ እያለን ራሳችንን ከዚህ ጎዳና ማውጣት አለብን ማለት ነው። የመጀመሪያው ቅድም እንዳልኳችሁ ልክ አስቸኳይ ጊዜ አዋጅ እንደሚመስል ያህል በራሳችን ላይ አስቸኳይ የሆኑ ውሳኔዎችን መወሰን። እነኚህ ነገሮች ማስወገድ፣ የጸሎት መሰዊያችንን መስራት፣ ከነገ ጀምሮ አይደለም ምንለው ከዛሬ ራይት ናው በዚህ ሰዓት ጸልያለሁ። ይሄም ልምምድ በየቀኑ ይደጋገማል በህይወቴ ላይ። የእግዚአብሔርን ቃል ካሁን ጀምሮ በየቀኑ አንድ ምዕራፍ ወይ ግማሽ ምዕራፍ አነባለሁ፣ ኖት እያያዝኩ አነባለሁ። በየጊዜው በዚህ ጊዜ እንደዚህ ጸልያለሁ፣ ጾም እገባለሁ፣ በዚህ መልክ ንግግሬን አስተካክላለሁ፣ አሰላስላለሁ። ታክሲ ላይ ስሳፈር ሊሆን ይችላል፣ መኪና ስነዳ ሊሆን ይችላል፣ ወይ ትምህርት ቤት እየተማርኩ ሊሆን ይችላል። የእግዚአብሔርን ቃል በህሊናዬ ላይ ጫወተዋለሁ። ይሄ ልምምድን ካሁን ጀምራለሁ ብለን ዛሬ ላይ የመዳን ቀን ዛሬ ስለሆነ ይሄንን ተግባራዊ ማድረግ አለብን ማለት ነው። ሁለተኛ መፍትሄ ይሄ ነገር የኛ ብቻ ድካም አይደለም፣ መንፈሳዊ ተጽዕኖም አለበት። this is the spirit of procrastination ይባላል። ለነገ የሚያስብል መንፈስ፣ እኛን የሆነ መረብ ውስጥ እየከተተ ያለ መንፈስ። ምክንያቱም ቅድም እንደነገርኳችሁ ጌታ ኢየሱስ የሚመጣው ዛሬ ነው። የመዳን ቀን ዛሬ ነው አይደለም? እንደ ሌባ ነው ጌታ ኢየሱስ ለፍርድ ቀን ራሱ የሚመጣው። ስለዚህ ለነገ ስንል የአስሩ ደናገልት ምሳሌ ትዝ ይላቸዋል። አምስቱ እንዴት ዘይታቸው ትርፍ ዘይት እንዳጡ ማለት ነው የላቸውም። ስለዚህ አለቀባቸው። ተመልሰው መጥተው ሊገዙ ሄዱ። ሲመለሱ ጌታ በር ዘግቶ ጠበቃቸው። አላቃችሁም አላቸው። ልክ እንደዛ የሚያደርገን ዛሬን እንዳንኖር አይዞሽ ነገ ትኖሪያለሽ፣ ያንቺ እኮ ተስፋ ቀጣይ ዓመት ነው፣ በቀጣይ ዓመትማ እንደዚህ ያደርግልሻለሁ፣ በቀጣይ ዓመትማ ይሄን ታደርጊያለሽ። ፊውቸርን የመኖር ልምምድ ውስጥ እንድንገባ የሚሰራ መንፈሳዊ አሰራር አለ። ስፒሪት ነው። ያንን መንፈስ በኃይል እየተቃወማችሁ ማለት ነው። እኔ ኑሮዬ ዛሬ ነው፣ ስለ ነገ የራሱ ነገ ጭንቀት ይበቃዋል፣ ጌታ ቢፈቅድና ብኖር ነገ ይሄን አደርጋለሁ። በእጄ ግን ያለው እርግጠኛው ሰዓት መቼ ነው? አሁን ነው። ስለዚህ በጌታ በኢየሱስ ስም አንተ ዩ ስፒሪት ኦፍ ፕሮክራስቲኔሽን፣ ለነገ የምታስብለኝ ስፒሪት ልምምድ፣ የማይንድ ፓተርኔን የአእምሮ ፓተርኔን ኑሮዬን ነገና ነገ ያደረገብኝ መንፈስ በጌታ በኢየሱስ ስም ከህሊናዬ ከመንፈሴ ከነፍሴ ላይ የተሰበረ ይሁን እያል እየተቃወምን በመንፈስ ቅዱስ ኃይል መጸለይ መቻል አለብን። ምክንያቱም እያንዳንዱ በህይወት የሚያጋጥመን ፈተና ተፈጥሯዊ አይደለም፣ ስፒሪቹዋል ነው።
ስፒሪቹዋል ምንጭ አለው። መነሻ ከመንፈሳዊ ዓለም ላይ ነው። ይህን መንፈሳዊ ዳይሜንሽንም ማሰብ አለብን። ስልኬን ስላስቀመጥኩ ስልኬን ስለቀየርኩ ቲቪን ስለዘጋው ብቻ መንፈሳዊ ይሆናል ማለት አይደለም። ፓወር ያስፈልገናል። ክርስትና የሚመራው በእግዚአብሔር ኃይል ነው። ያለ እግዚአብሔር ኃይል በፍጹም የምናደርገው ነገር ሁሉ ሪሊጅን ይባላል፣ ሃይማኖት ይባላል። ይሄ ፌሎሺፕ ወይም ደግሞ መንፈሳዊነት አይደለም። የዚህ ነገር ሶስተኛው መፍትሄ በየትኛውም ድካም ውስጥ ብትሆኑ የትኛውም ድካም ከዛ ተነስታችሁ ራሳችሁን አትውቀሱ። በጣም ለራሳችሁ ቦታ ስጡ። ራሳችሁን አትግዱ። ራስን መውቀስ ክርስትና አይደለም። ማንም እንዲወቅሳችሁ አትፍቀዱ። መንፈስ ቅዱስ ይውቀሳችሁ፣ በሰው ውስጥ አልፎም ይናገራችሁ። መንፈስ ቅዱስ ሲወቅስ በነገራችን ላይ እውነተኛ መንፈስ በወቀሳ ያበረታል። ተስፋን ታያላችሁ። የሰው ወቀሳ የሰይጣን ንግግር ከሆነ ያ ወቀሳ ጭራሽ ተስፋችሁን የሚያጨለመው። የመንፈስ ቅዱስ ቁጣ ግን ተስፋን ይሰጣሉላ። ለምን? ቁጣው ወደሱ እንድንቀርብ ስለሆነ እንጂ ተሰብረን እንድንጠፋ ስላልሆነ ማለት ነው። በፍጹም ለራሳችሁ ያላችሁ አመለካከት የተጎዳ እንዳይሆን፣ ለራሳችሁ ያላችሁ አመለካከት ኔጌቲቭ እንዳይሆን። ኦኔ እኮ በቃ ተቸገርኩ እኮ በቃ ይሄ የኢንተርኔት ሱስ ነው፣ ነገ ነው የምኖረው፣ ኃጢአትን ማሸነፍ አልቻልኩም፣ እንደዚህ ነው። ምንድነው እንግዲህ ተስፋዬ ነው? ተስፋ አለሽ፣ ተስፋ አለ። እንዴ የናዝሬቱ ኢየሱስ ይባላል፣ መቼም የማይሸነፍ ዓለምን ድል የነሳ። አይዟችሁ ዓለምን አሸንፌዋለሁ ነው ያለው። አሸንፈዋለሁ አላለም። ኦሬዲ ዲፊትድ የሆነ ዓለም ነው ያለም፣ የተሸነፈ ዓለም ነው። ያንን በርዝ ራይት በክርስቶስ ኢየሱስ የተቀበልነው ለተቀበሉትና በስሙ ለሚያምኑት ይላል የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል፣ ያ ስልጣን ያ ፓወር በእጃችን ነው። ስላልተጠቀምንበት ነው፣ ኮንሺየስ ስላልሆነን ነው። ስለዚህ ለእግዚአብሔር ሐሳብ ኮንሺየስ እንሆን። አንደበታችን ውስጥ ፓወር ነው ያለው፣ አይናችን ውስጥ ፓወር ነው ያለው፣ ልባችን ውስጥ ኃይል ነው ያለው፣ የእግዚአብሔር ኃይል ነው ያለው። መጽሐፍ ቅዱስ እኮ ሲናገር እናንተ ይላል የምድር ጨው ናችሁ ይላል። አይገርምም? እናንተ የምድር ጨው ናችሁ። በሄድንበት ሁሉ የሰውን ህይወት እናጣፍጣለን። የሚሰማን ሰው ህይወቱ ተስፋ ያደርጋል፣ በህይወቱ ላይ ህይወቱን ይቀይራል። ከኛ ጋር ህብረት የሚያደርግ ሰው፣ እኛን የነካ ሰው፣ የኛን ሐሳብ የተቀበለ ሰው ህይወቱ ይጣፍጥለታል ማለት ነው። በእውነት በእግዚአብሔር መንፈስ ከተመላለስን ማለት ነው። ስለዚህ አንተም ሆንሽ አንቺ እኔም የምድር ጨው ነን። የእግዚአብሔርን መንፈስ እንከተላለን፣ ለኃጢአታችን ንስሐ እንገባለን። በፍጹም ግን ራሴን መውቀስ፣ ራሴን መደብደብ፣ ህሊናዬን መጉዳት እግዚአብሔር አይፈቅድልንም። ስለዚህ ለራሳችሁ ያላችሁ አመለካከት ፍጹም ጤነኛ ይሁን። ራሳችሁን መጽሐፍ ቅዱስ ሲናገር ጎረቤትህን እንደ ራስህ ውደድ ነው የሚለው። ይሄን በሌላ ጊዜ ላስተምሮ እችላለሁ። ጎረቤትህን እንደ ራስህ ውደድ ይላል። በሌላ ቋንቋ ራስን የማትወድ ከሆነ ጎረቤትን አትወድም። ሰልፊሽ ስለመሆን አለም እያወራለሁ። ጤነኛ የሆነ ለራሳችሁ መልካም አመለካከት ሊኖራችሁ ይገባል። ያም ስለሚኖራችሁ ነው እኔ እኮ እንደዚህ ያነሱ አይደለሁም፣ ተራሱ አይደለሁም፣ ዛሬ መኖር እችላለሁ ብላችሁ እንድትነሱ የሚያደርገው ማለት ነው። ተራሱ አይደላችሁም፣ የጌታ ልጆች ናችሁ፣ የክርስቶስ ልጆች ናችሁ። ስለዚህ ነገ የኛ አይደለም። ክርስቶስ የት ነው ያለው? ዛሬ ላይ ነው ያለው። ክርስቶስ ነገ ላይ የለም፣ ዛሬ ላይ ነው ያለው። ነገ ብርሃን የለውም፣ አይታይም፣ አይጨበጥም፣ አይዳስስም። በዛ ውስጥ ኢየሱስ የለም። ኢየሱስ ብርሃን ነው። መቼ ነው ያለው? ዛሬ ነው። የመዳን ቀን መቼ ነው? ዛሬ ነው። መጽሐፍ ቅዱስ የማንበብ አፒታይት የምቀበልበት ቀን መቼ ነው? ዛሬ ነው። ጸሎት ፍላጎት የሚጨምርበት እየጨመረ የሚሄድበት ቀን መቼ ነው? ዛሬ ነው። የእግዚአብሔርን ቃል የማሰላስልበት ቀን መቼ ነው? ዛሬ ነው። ያ የበደልኩት ሰው ያስለቀስኩትን ሰው ደውዬ ወይ አግኝቼ ይቅርታ መጠየቅ ያለብኝ መቼ ነው? ዛሬ ነው። ከመባት አስቀደመው እንደው መባና ቆየው። ያ የበደሉኝን ይቅር እምላቸው የምፈታቸው መቼ ነው? ዛሬ ነው። ለምን? የመዳን ቀን ትክክለኛው ቀን እግዚአብሔር በመዳን ቀንና በትክክለኛው ቀን ሰማውክ ነው ያለው። የሚሰማን መቼ ነው? ዛሬ ነው። ስለዚህ አሁን በዚህ ኢሹ ላይ ልጸልይላችሁ ፈልጋለሁ። አሁን እንጸልያለን። የእግዚአብሔርን ቃል ከፍታችሁ ልታነቡ ስትሉ አይናችሁን እንዲያቃጥላችሁ እንዲኮረኩራችሁ የሚያደርግ ለመጸለይ ስትንበረከኩ እንቅልፍ ድብርትን የሆነ የማይጨበጥ የማይደሰስ ሐሳብን የሚያመጣባችሁ በቅድስና ለመመላለስ ስታስቡ ችግር የለም። ዛሬ ላይ በዚሁ መንገድ ተመላለሽና ከነገ ጀምሮ ግን ራስሽን ታነጫለሽ ትቀደሻለሽ ብሎ ሁሉ ጊዜ ኑሮ ለነገ የሚያደርግ
ሐሳባችሁ ላይ መጥቶ ደሃን ለመርዳት ስትነሳሱ የኢንሴኩሪቲን በእናንተ ላይ የሚጭንባችሁ ነገኮ ላይ በቃሽ ይችላል ይሄኮ ችግር ይሄኮ ወጭ አለብሽ ብሎ ራሳችን ላይ የሚስል በረከታችን የሚዘጋብን ማንኛውም የህይወት መሰረታዊ ኮሚትመንትን ዛሬ ሳይሆን ነገ ላይ እንደምናረግ ተስፋ እየሰጠን ነጋችን ደግሞ ሲመጣ ሌላ ነገ የሚፈጥርብን የነገ ስፒሪት የፕሮክራስቲኔሽን ስፒሪት በጌታ በኢየሱስ ስም ከህይወታችን ላይ ይነሳ። የእግዚአብሔር ቃል ሲናገር እኛ የምንዋጋው ከደምና ከስጋ ጋር አይደለም በሰማያዊ ስፍራ ካሉ አለቃ መናፍስት ስፒሪቹዋል ቢንጎች ጋር ነው ስልጣናት ኃይላት ይላቸዋል መጽሐፍ ቅዱስ። በጌታ በኢየሱስ ክርስቶስም ከመንገዳችን ላይ ይነሱ። በጌታ በኢየሱስ ክርስቶስም ከነፍሳችሁ ላይ ይነሱ። በጌታ በኢየሱስ ክርስቶስም ከቃል ህይወታችሁ ከቅድስና ህይወታችሁ ከጸሎት ህይወታችሁ ከደስቲናችሁ ላይ ይነሱ በናዝሬቱ ጌታ በኢየሱስም። ዛሬን እንዳታጣጥሙ ዛሬን ሰክሰስፉል ሆናችሁ እንዳታሳልፉ ዛሬን ፍሬያማ ሆናችሁ እንዳታሳልፉ ሁሉ ጊዜ ዛሬያችሁን ነገ የሚያረጋግባችሁ ነጋችሁን ደግሞ ሌላ ነገ የሚፈጥርላችሁ በጌታ በኢየሱስ ስም እሳት ይብላው። በጌታ በኢየሱስ ክርስቶስ ስም እሳት ይብላው። in the name of Jesus Christ እግዚአብሔር ቃል ሲናገር አንተ የተኛ ንቃ ይላል ከሙታንም መካከል ተነሳ ክርስቶስ ያበራላል ይላል። የሚገርም ቃል ነው። የተኛ ሰው ማለት ከሞተ ሰው እኩል ነው ማለት ነው። በጌታ በኢየሱስ ክርስቶስ ስም ከተኛችሁበት የህይወት ሪያሊቲ ንቁ። ከተኛችሁበት የህይወት እውነታ ንቁ። በኢየሱስ ክርስቶስ ስም ንቁ። በመንፈስ ንቁ። በነፍስ ንቁ። በጌታ በኢየሱስ ክርስቶስ ስም የሥጋ ብርታት፣ የመንፈስ ብርታት፣ የጸሎት ብርታት፣ የእግዚአብሔርን ቃል የምታነቡበት ብርታት ህይወትን ጠንካራ ሆናችሁ ተስፈኛ ሆናችሁ ደስተኛ ሆናችሁ የምታስቡበት ብርታት በኢየሱስ ስም ተቀበሉ። የትኛውም አይነት የመናፍስት አሰራር የመናፍስት ጥቃት በህይወታችሁ ላይ ያለ በኢየሱስ ስም የፈረሰ ይሁን። የነገ መንፈስ ከናንተ ላይ ይነሳ። ዛሬን የምታጣጥሙበትን መንፈስ ተቀበሉ። የደስታን የሰላም የሰክሰስ መንፈስ ተቀበሉ በጌታ በኢየሱስ ክርስቶስ ስም። የመዳን ቀን ዛሬ ነውና እግዚአብሔር ቃል እንደሚናገረው ዛሬ መኖር የምትችሉበት ዛሬ ለመኖር የምትጓጉበት አሁንን መደሰት እንድትችሉ አሁን እግዚአብሔርን ቃል ማሰላሰል እንድትችሉ ዛሬ መጸለይ እንድትችሉ ዛሬ መጾም እንድትችሉ የትኛውንም ነቀፌታ የሌለበትን መልካም ነገር ዛሬ ማድረግ እንድትችሉ በጌታ በኢየሱስ ስም ኃይልን ተቀበሉ። in the mighty name of Jesus Christ ይህ በእናንተ ላይ ይሁን በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። Thank you Jesus. መልካም ጊዜ